እናቱ ከዚህ ነገር ታቀብላለች እሷ ከዛ እንትን ትላለች ያ ነው ህይወቱ በቃ በጣም በመስቀልቅል በቃ ከይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ይለኔ ማለት ነው እዛ ያለች ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላትና እሱ ለማገዝ ፈቃደኛ ሳለች ነው ያታከመው እዛ እንጂ መታከም ይችላል ነበር እዛ ትክክል አልነበረም ከሶስተኛው ቀን ጀምሮ የነበረው ትዕይንት ትክክል አይደለም በትዳሩ ደስተኛ አልነበረም አትረዳውም ነበር እሷ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው ምን ማለት ነው ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ወደ የኢትዮ ኢንፎ ሚዲያ ቤተሰቦች እንዴት ናችሁልን እንግዲህ አንድ አስገራሚ እንደዚሁም ደግሞ አሳዛኝ መረጃ ተሰምቷል ይሄው መረጃ ምንድነው እንግዲህ ብዙዎቻችን ከምንወደው ከምናደንቀው ብዙዎች ደግሞ እሱ ለመሆን እንግዲህ የሚጥሩለት ተወዳጁ አርቲስት ነፃነት ወርቅነህን ተመልክቶ እንግዲህ ቤተሰቦቹ እርቅ ማዕድ ላይ ቀርበው ከእንዳልክ አሰፋ ጋር ቀርበው እንግዲህ የቀብሩ ሰሞን እንግዲህ ህልፈቱ በተሰማበት ሰሞን ይነሱ የነበሩ የህዝብ ጥያቄዎች እንግዲህ ለአንዴና ለመጨረሻ ጊዜ ምላሽ እንዲያገኝ እንፈልጋለን ብለው ቀርበው ያለው እውነታ ይህ ነው እንግዲህ ይህንን እውነታ ህዝቡ እንዲያቅልልን እንፈልጋለን የሚል አንድምታ ያለው እንግዲህ ቆይታ አድርገዋል እጅግ በጣም ልብን የሚነካ እንደዚህ ሆኗል እንዴ የምንወደው አርቲስት ነፃነት ወርቅነህ እንደዚህ ሆኗል እንዴ የሚያስብል እንግዲህ ቆይታ አድርገዋል እሱን ቆይታ አብረን እንድንከታተል ጋብዝናችሁ እንግዲህ በርካቶች የተለያዩ ጥያቄን ሲያስነሱ ነበር ህንድ ሀገር ሄዶ ለምን ታከመ አሜሪካ መሄድ አይችልም ነበር ወይ አሜሪካ ግሪን ካርድ አለው መኖር ይችላል ለምንድን ነው እዛ ሄዶ ያልታከመው ከባለቤቱ ጋር ያለው ግንኙነት ምን ይመስል ነበር የህክምናው ሁኔታ ምንድነው የጎፈንድሚው ነገርስ ምንድነው የሚሉትን እንግዲህ በአጠቃላይ እህቱ ወንድሙ ታላቅ ወንድሙ እዚሁ ፕሮግራም ላይ ተናግረዋል እንግዲህ ይሄንን ቆይታ አብረን እናያለን የተነሱትን ጥያቄዎች ያያየን ደግሞ እኛም የራሳችንን ሐሳብ የምንሰጥ ነው የሚሆነው እዚህ የእርቅ ማዕድ ላይ የቀረቡት የነፃነት ወርቅነህ ወንድም እንግዲህ ወንደሰን ወርቅነህና መሰረት ወይም ደግሞ ሚሚ ወርቅነህ ናቸው በመግቢያቸው ላይ ስለ ነፃነት እንግዲህ የተለያዩ የልጅነት ባህሪዎች አንስተዋል ከልጅነቱ ጀምሮ ነፃነት ልመናን የማይወድ ለሰዎች መድረስ የሚፈልግ ሰዎችን የሚረዳ እንደሆነ አንስተዋል በልጅነቱ እንደዚሁ እንግዲህ ቶሎ እንቅልፉን የሚተኛ ብለው አንዳንድ ሐሳቦችን አንስተዋል እንግዲህ የተለያዩ የልጅነት ትውስታዎችን አንስተዋልና ህዝቡ ሊያቅ ይገባል ያሉትን መረጃዎች ይዘው መጥተዋል ምን አሉ የሚለውን አብረን የምንከታተል ይሆናል አብራችሁን ቆዩ ሰው ህክምናው ህንድ ነው የተደረገው ለምን እዚህ ጋር እንግዲህ ቅድም መግቢያ ላይ እንዳልኳችሁ ህክምናው ህንድ ነው የተደረገው ለምን የሚል ጥያቄ ተነስቶላቸዋል ምን አይነት ምላሽ ሰጡ የሚለውን አብረን እንከታተላለን ምክንያቱም ይሄ ጥያቄ የብዙዎች ጥያቄ ነው ከህንድ አሜሪካ የተሻለ ነው አሜሪካ ደግሞ ነፃነት ወርቅነህ ግሪን ካርድ አለው መኖር ይችላል የሚታወቅ ነው ባለቤቱም ልጆቹም እንግዲህ እዛ ነው ያሉትና ለምንድነው እዛ ሄዶ ያልታከመው ከህንድ በተሻለ አሜሪካ ህክምና አለና ለምንድነው እዛ ያልታከመው የሚለው ጥያቄ ብዙዎችን ሲያነጋግር ነበር ይሄው ከነፃነት ወርቅነህ እህትና ወንድም ምላሹን የምንሰማ ይሆናል የብዙዎቻችን ጥያቄ ነበር በተደጋጋሚ ይሄን ፕሮግራም ሰርተን ነበር ከነፃነት ወርቅነህ ጋር ተያይዞና የኛም ጥያቄ ነበር እስቲ ለዚህ ጥያቄ ምን አይነት ምላሽ ሰጥቷል የሚለውን እንመልከት ሄዶ አሜሪካ መታከም አይችልም ነበር በወቅቱ ወይስ ምንድነው አው የዛሬ 4 አመት ገደማ አካባቢ አሞት ነበር ወደቀ ተባለና ይሄ አሁን አይሲኤምሲ ሆስፒታል ገባ ማለት ነው እኛ ይዛኔ ወደ ቁልቢ ነበርኩኝ እኔ ተደወለልኝ እዛ ከዛ ያንጀት መድማት የተባለው ይዛኔ ለኔ እንደነገረኝ የሱን ህክምና ያኔ ነገረኝ አንጀቴ ደምቷል እየደማ ነው አሉኝ አለ ከዛ ያው በጣም አወራን ከዛ በፊት እንትን አንልም
እንዴት ነው ምን ይሻላል ታዲያ ሂድና እዛ ጥሩ ሕክምና አለ እዛ መታከም አለብህ ተባለ። ብዙም አልቆየም አሜሪካ ነገር ሄደ። የዛሬ 4 ዓመት 4 ዓመት ገደማ አካባቢ ነውና ሄደ። እዛ ሄዶ መልሶ እዛም ወደቀ አሜሪካ ውስጥ። አሜሪካ ቤት ውስጥ ወደቀብኝ አለች። ሐኪም ቤት ገባ። እዛ እንደምታውቀው አስተማሚ ምናምን ብዙ የለም ስራ ነው እና እዛ ያልተመቻቹለት ነገሮች ነበሩ። ምንድን ናቸው ያልተመቻቹለት ነገሮች በወቅቱ? ለእኔ ነገረኝ በጣም አዝኗል። ብቻ እዛ ጋር ጥሩ ነገር አላገኘም። አሞታል ግን በቃ ከፍቶት ነው የመጣው። እዛ ሄደ ተኝቶ ነበር። ተኝቶ እዛ ነው ጉበት ነው ብለው ያሉት ማለት ነው። ጉበቱ እንትን ብሏል ምናምን እና ከዘር ነው አለ እና ብቻ ትንሽ ተጋጩ ሁለቱ። ማና ማናቸው ተጋጩ? ባልና ሚስቶቹ ማለት ነው። ነፃነትና የነፃነት ሚስቱ ባለቤቱ ተጋጭተው ደወሉልኝ ለእኔ ማለት ነው። ሲደውሉኝ እሱ መቀየር አለበት አይነት ነው ወረፋ ያዝ ምናምን ሲባል የምናወራው የምናወራው ነገር አለ ስመጥቼሽ ከዛ ወረፋውን ይዤ እመጣለሁ የምናወራው ነገር አለ አለኝ ለእኔ ማለት ነው። ከዛ በቃ መጣ። ሲመጣ ግን እኔ የዛኔ ያለቀስኩት በቃ። ለምን? አይርፖርት ላይ እኔ አሁን ስልኬ ላይ ነበረ ቪዲዮ ቀርጬው ነበረ ስቀበለው ሁልጊዜ ሲሸኘዋለሁ ሲመጣም እቀበለዋለሁ። ሳየው በቃ በጣም የሚያሳዝን ሆኖ ነው ያገኘሁት። በቃ አሁን ቪዲዮ ላይ አንዳንዴ በጣም ደክሞት ማለት ነው የደከመው ሰዓት የሆነ ጠባሳ ፊቱ በጣም ተጠብሶ ከንፈሩ ለምጽ ሆኖ በጣም የሚያሳዝን ሆዱ አብጦ እግሩ አብጦ በጣም በስቃይ ነው የመጣው። እንቀጠቀጥኩ በቃ እኔ። ከዛ ወንድሜ ታናሼ ነበር ፊቱ እንዳታለቅሽ ምናምን ብሎ ተደብቄ መኪና ውስጥ አልቅስ መቅረጽ ራሱ አልቻልኩም። ከዛ ቤት ሄድን ሁሉም መጡ። ጸጉር ቆራጩ መጣ እግሩን እያሸን በበረዶ ምናምን በቃ አቢ ነበረ አቢ ምግሩን ምናምን በቃ ምናምን ብለን እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ተመልሼ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ከሆንሽ ብቻ። እሺ ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ በቃ በጣም በምስቅልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው ይሄ ነገር ለኔ ማለት ነው። አድማጭ ተመልካቾቻችን ያው እንግዲህ ብዙ ትዳር ላይ ያለው ችግር የቤተሰብ ጣልቃ ገብነት ነው። ትዳርን በዚህ ልክ ክፍት ካደረግን ያው ቤተሰቦች በየትኛውም ወገን ያሉ ቤተሰቦች እንደዚህ ጣልቃ የሚገቡ ከሆነ ትዳር ላይ ችግር መፈጠሩ አይቀርም። ያንንም ነው እንግዲህ የተመለከትን ያለ ነው። ለማንኛውም ለማስታወስ ያህል ነፃነት ወርቅነህ የምንወደው እጅግ በጣም የምናከብረው አርቲስት እንግዲህ ከባለቤቱ ናት ጋር ማለትም ከአማቱ ጋር ሴምሲ አካባቢ ተከራይቶ አብሯቸው እንደሚኖር ልብ ሊባል ይገባል። ይሄን እንድታውቁት ያህል ነው። እኔ ራሴ በወቅቱ የጠየቁት ጥያቄ ነው። አንተ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤት እዛ ናት፣ ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከሙ? የሚነገር ቅድም እንዳልኳችሁ ነው። ከህንድ በሕክምና አሜሪካ የተሻለ ነው። ቅድምም እንዳልኳችሁ ነፃነት ወርቅነህ ግሪን ካርድ አለው፣ ባለቤቱ ልጆቹ አሜሪካ ነው የሚኖሩት። ሰው እዛ መታከም ይችል ነበረ። ለምንድን ነው ወደ ህንድ ሄደው የሚል የበርካቶች ጥያቄ ነው። እንግዲህ ቀደም ሲል እህቱ መሰረት እንግዲህ ከባለቤቱ ጋር አልተስማማም። ህመሙ ጉበት መሆኑንም ያወቀው አሜሪካ ሆኖ ነው። ሲመጣ በጣም እጅግ በጣም ተጎድቶ ነው የመጣው የሚል ምላሽን ሰጥታለች። አሁን ደግሞ ወንድሙ ወንደሰን ቅድም ያነሳነውን አይነት ጥያቄ አብሮ አንስቶ ለዛ ምላሽ ሊሰጠን ነው። እሱን እንሰማለን። ምንድነው ለምንድነው ነፃነት ወርቅነህ ህንድ ሀገር የታከመው የሚለው የብዙዎች ጥያቄ ስለሆነ እሱን ምላሽ እንስማ። ምክንያቱም ያኔ ያው በኋላ አነሳለሁ እንዴት ይሄን እንዳወራ ማለት ነው። እና ስለው በመጀመሪያ ብዙ ጊዜ ነፃ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔ ስለማቅ ኮስተር ብዬ ጫን ብዬ ጠየቁት፣ ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ፣ እኔ ነኝ ያለሁት እና ንገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ፣ ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው ተፈጥሮ ነበረ፣ እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩ ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና ቢለኝ ሰው አጣሁኝ። እና ሰው ባየው ቁጥር
አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግረኛለች። ከፈለክ ብቱት ሆንና መጽሐፍን ይዘህ ሂድ። ምን ብቱት ሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎድቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱ ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያ ብዙ ሰው ነው ነፃነት ታውቃለህ፣ እና በጣም በዙሪያ ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ፣ ምን ችግር አለው ለወንድሜ። እና ያው እንግዲህ እንደሰማችሁት ነው ነፃነት ህንድ የታከመበት ትልቁ ምክንያት ከባለቤቱ ጋር እንግዲህ መስማማት ስላልቻሉና እዛም በመጀመሪያ ታሞ በነበረበት ሰዓት እንግዲህ ብቻውን ያለ አስታማሚ ሆስፒታል ተኝቶ በነርሶቹና በዶክተሮቹ እንክብካቤ ስር እንደነበረ ማንንም እንግዲህ እውነት ለመናገር እጅግ በጣም ልብ የሚሰብር ነው። ነፃነት እንደምናውቀው ሰው ሰብሳቢ ነው። ሰዎችን የሚያበላ ሰዎችን የሚያጠጣ ነው። አጠገቡ ሰዎች አይጠፉም እና ባለቤቱ ልጆቹ ባሉበት ሀገር አሜሪካ ደግሞ የመጀመሪያውን ጉበቱን በታመመበት ሰዓት ሆስፒታል ተኝቶ በነበረበት ሰዓት አስታማሚ አቶ እንግዲህ እንደሰማችሁት ብቻውን ሰው እስኪናፍቅ ድረስ ተጎድቶ እንደመጣ ነው የተሰማው። በነገራችን ላይ ወንድሙ ወንደሰን ማለት ነው። ይህን መረጃ እንግዲህ አብረን እንደሰማ ነው ወንደሰን ነው ፈቃደኛ ሆኖ ጉበቱን የለገሰው። ህንድ ሀገርም አብሮት ተጉዞ ሕክምናውን እንዲያገኝ ያደረገው ታላቅ ወንድሙ ወንደሰን ነው። ምንድን ነው የነበር ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ በጣም ብዙ ነገር ነው ያወራነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ። እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህ ነው ትዳርህ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎች አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድን ነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈለግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ ቻለ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ያው ቤተሰቦቻችን እዚህ ጋር አንድ ነገር ማለት ስለፈለኩ ነው። አንድ ነገር አስታውሼና በርካቶች በማህበራዊ ሚዲያ በተለይ በፌስቡክ ላይ ነፃነት ከባለቤቱ ጋር ሰላም አይደለም፣ ያው ቅድም እንደሰማችሁት ነው፣ ልጆቹን እንዲረዳ ነው የሚፈለገው። እነሱ እሷ እንዴት አሜሪካ ቁጭ ብላ ከኢትዮጵያ ወደዛ ብር ይላካል የሚል ጥያቄን አንስተዋል። በርካቶች ትክክል አይደለም ይሄ የሚል ሀሳባቸውን አንስተዋል። ነገር ግን ማህበራዊ ሚዲያ ላይ ብቻ ይሄ ነገር ስለተባለ ደግሞ ትክክል ነው ተብሎ አልታመነም ነበር። ነገር ግን አሁን እየሰማን ያለ ነው እጅግ በጣም የሚያስደነግጥ እጅግ ልብ የሚሰብር ጉዳይ ነው። ምክንያቱም ነፃነት መታመሙ ታውቆ እዛ አሜሪካ ሀገር በነበረበት ሰዓት ነው እንግዲህ ጉበቱን እንደታመመ የሚታወቀው። እዛ እያሉ ነው እንግዲህ ግጭት የተፈጠረው። በታመመበት ሰዓት እንደ ሚስት እንደ ልጆቹ እናት አጠገቡ መሆን እዚህና እዚህ ታከም እዚህኛ አለን ቢያንስ እስኪሻለ ድረስ ማለት ይገባል። እንደው መስማማት እንኳን ባይኖር ማለት ነው። ነገር ግን
ጭራሽ እንግዲህ በታመመበት ሰዓትም ነው ነፃነት ከዚህ ሀገር ውስጥ ሆኖ የሚሰራውን ብር ወደ አሜሪካ ይልክ ነበር። እስከ $2000 አካባቢ መረጃዎች እንደዛ ነው የሚሉት። እስከ $2000 አካባቢ በየወሩ ለልጆቹ መማሪያ ይልክ ነበር። ይህንንም እንግዲህ ከባለቤቱ ጋር በስምምነት ያደረጉት ነው። በቃ አንተ እዛ ሰርተህ እኔ ወደዛ መሄድ አልፈልግም፣ እዛ ሀገር መኖር አልፈልግም፣ አንተ እዛ ሰርተህ እንግዲህ ልጆችን አስተምር በሚል እስከ $2000 አካባቢ ድረስ ወደ አሜሪካ ይልክ ነበረ በየወሩ የሚሉ መረጃዎች ወጥተው ብዙዎች ተቀባብሎታል። ይህ መረጃ እንግዲህ እንደሰማችሁት ነው። አዎ ይልካል። ግን ምን ያህልስ ገንዘብ ነው የሚለውን አብረን እንሰማዋለን። ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2000 እና ልጆቹ ምንም ሳያቋርጥ ያው እንግዲህ ይሄ መረጃ ቀደም ሲል ወጥቷል። እንግዲህ ውስጥ አዋቂ ነን ብለው ያሰቡ ሰዎች ናቸው ማህበራዊ ሚዲያ ላይ ያጋሩት። ወንድሙም ይሄን ነገር አረጋግጧል። ነፃነት ወርቅነህ በታመመበት ሰዓት እንኳን ሳይቀር ወደ አሜሪካ እዚህ እየሰራ ወደ አሜሪካ $2000 በየወሩ ይልካል። ይሄንም እንግዲህ እውነት ነው። አባት ለልጆቹ ብዙ ነገር ማድረግ አለበት። ጥያቄው ግን በታመመበት ሰዓት እሱ እርዳታ በሚፈልግበት ሰዓት እሱ የነሱን እርዳታ የነሱን እንክብካቤ በሚፈልግበት ሰዓት እንኳን ይህን ብር ወደዛ ይልክ ነበረ። ለራሱ እንኳን አያስብም ነበረ። እነሱ ግን እዛው አሜሪካ በተለይ ባለቤቱ አሜሪካ መታከም እየቻለ ሆስፒታል ውስጥ ብቻውን እንዲሆን አድርገዋለች። እንግዲህ እንደሰማችሁት ቀደም ብሎ ሰው እስኪናፍቅ ድረስ በነርሶቹና በሐኪሞቹ እንክብካቤ ነው ታክሞ የወጣው። ሲመጣም እህቱ እንዳለችው እጅግ በጣም ተጎሳቅሎ እጅግ በጣም በሚያሳዝን ሁኔታ ነው እንግዲህ የተቀበልኩት ብላለች። ፊቱ ላለማልቀስም መኪና ውስጥ ገብቼ ነው ያለቀስኩት የሚል እንግዲህ ያለው መልእክት ነው እየተናገረችው። ያው ወንድሟም ነፃነት በወር እስከ $2000 እንግዲህ ለልጆቹ ወደ አሜሪካ ይልክ ነበረ። እንግዲህ አሁን ባለው እንኳን ሂሳብ ብንሰራው ምን ያህል ብር ሊሆን እንደሚችል አስቡት። ስለዚህ ይህንን ብር በየወሩ ለማግኘት ምን ያህል ስራዎች ምን ያህል ጫናዎች እንዳሉበት መረዳት ከባድ አይደለም። ቅድም ብያቸዋለሁ። ለልጆች አባት የሚችለውን ማድረግ አለበት፣ ምንም ጥያቄ የለውም። ጥያቄው ግን እንዴት አሞ እሱ ራሱ እርዳታ በሚፈልግበት ሰዓት እንደዚህ አይነት ጭካኔ እንግዲህ በባለቤቱ ሊደረግበት አይገባም ነው ትልቁ ፖይንት። ለማንኛውም ቆይታው እናብራን ነው። መልካም ሚስት እንደሆነች ስትገልጭ ነበር። ተሳስቻለሁ ወይስ? ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳየው ደስ ነው ያለኝ። ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱ ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየውም እናትየውም እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 ዓመት 4 ዓመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ፣ እሷም ታውቃለች። እውነተኛ ሰው ከሆነች ይህንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም ከሚስቱ እናት ጋር እያልሽ ነው ያለሽው? አዎ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን። የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን። የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርምህ ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁ ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ። እኔ እንደውም አንድ ጊዜ ሄደ ያኔ በደንብ ሳይነግረኝ ለምን ሄደ እዛ አረፋት ነው አሜሪካ። እዛም ድረስ እኮ ነገር ይመጣል እንደዚህ ብሎኛል እኔ ማለት ነው። እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው። ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው። እንደው የተጠራንበት ዓላማ ጎፈንድሚ አልነበረም። የተጠራንበት ዓላማ ለሌላ ነበር። እስቲ ለምን ዓላማ ነበር የተጠራችሁት ኢቢኤስ ላይ?
ነፂንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር ነው በጣም ትክክል አልነበርኩም። እዚህ ጋር እንግዲህ ቤተሰቦች ምላሽ ይሰጣሉ ብዬ ያስባለሁ። አንዳንዴ ሚዲያ ላይ የምንሰራ ሰዎችን ወደ ሚዲያዎቻችን ስንጋብዝ በዚህ ጉዳይ ኢንተርቪው ልናደርጋችሁ እንፈልጋለን ብለን ነው የምንጋብዘው። ነገር ግን በአንዳንድ ጥያቄዎች ነገሮች እንትናቸውን እየለቀቁ ይሄዳሉ። ትክክል ነው። እሷም አሁን እንግዲህ የተናገረችው ነገር ይሄንን ነው። እኛ የተጠራ ነው ወይ ኢቢኤስ ላይ እንግዳ ሆነን የቀረብነው ለጎፈንድሚው አይደለም ወይም ደግሞ ለእርዳታ አይደለም። ነገር ግን እሱም በመሆኑ ደስተኛ ነኝ ብላለች። ይሄ እውነት ሊያስመሰግናት ይገባል። መረዳት አለባቸው። የነጻነት ወርቅነህ ልጆች ናቸው፣ ሊረዱ ይገባል። ገና ተማሪዎች ናቸው፣ ራሳቸውን አልቻሉም። ስለዚህ ድጋፍ ያስፈልጋቸዋል። ምክንያቱም አባታቸውን ያጡት። እዚህ ላይ ደግሞ ተሳታፊ በመሆኗ ደስተኛ መሆኗን ተናግራለች። ብዙዎቻችንም ድጋፍ በምንችለው መጠን የሆነ ነገር አድርገናል። ቢያንስ ምንም ጥያቄ የለውም። ግን ደግሞ እንደ ኢቢኤስ ትልቅ የቴሌቪዥን ጣቢያ ነውና አንዳንዴ ሰዎችን ከጠራናቸው ዓላማ ውጪ የሚውል ነገር ላይ ወይም ደግሞ ከዛ ውጪ ኢንተርቪው ስናደርጋቸው ምናልባት እንግዲህ ኢትዮጵያውያንን ይሄን አልመልስም ምናምን ላንል እንችላለን። ስሜታችንን በአውጥተው ላይናገሩ ይችላል። ብዙዎቻችን እንደዛ ነን። በሆነ ነገር ውስጥ በቃ በሼም ወይም ደግሞ አፍረት ይዞን እዛ ነገር ውስጥ ቆይተን እንወጣለንና ሚሚም እንግዲህ ያለች ያለችው ያንን ነው። እዚህ ጉዳይ ላይ ኢቢኤስም የራሱን ምላሽ ይሰጣል ብዬ አስባለሁ። ለማንኛውም እንግዲህ እያወራች ያለችውን አብረን እንከታተል። አምሮዬ ትክክል አልነበረም። በቃ ብዙ ነገሮች ኮንፊውዝ ሆነ ነበር። እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር ማለት ነው። እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንጻር ከክብሩ አንጻር የእሱን የማስቀደር አቅም አልነበረም። እዛ ጋር ግን ያው ስሙ አስቀብሮታል። ስሙ እዛ ጋር የነበረውን ነገሮች ሸፍነውለታል። እዛ ጋር በጣም እነዚህን የኢትዮጵያ ሕዝብ የሚያስቀብረዋል ማለት በቃ የሕዝብ ልጅ ነው ነጻነት። ብዙዎች ሳያውቁ የሚወዱት አይነት ልጅ ነው። እውነት ነው። እሷ እንደምትለው ያለው የቀብር ስነ ስርዓቱ እጅግ በጣም እንግዲህ ብዙ ሰዎች የተገኙበት ነውና ካለው ስምም አንጻር ካለው አቅምም አንጻር ነው ይሄን ሀሳብ ልታነሳ የፈለገችው። ለዛም እንግዲህ ኢቭን በኢቢኤስ ቴሌቪዥን ቀጥታ ስርጭት ሲታይ ነበረ። በርካታ እንግዶች ነበሩትና ያንን በግላቸው ማድረግ እንደማይችሉ ነው የተናገረችው። ለዛም እንግዲህ ኢቢኤስ ይመስለኛል ኢቢኤስ ላደረገላቸው ነገር እንግዲህ ለማመስገንም ነው እዛ ጣቢያ የተገኙት። እነሱ ደግሞ ከውስጥም ቤቱ እኛ እንድንጠቀም አልፈለጉም ነበር። ቤት ውስጥ የነበረው ነገር አልገባኝም። አቢዩዝ እየተደረግ ነበር ማለት ምን ማለት ነው? ለመሰለሽ ይህን ጥያቄ ወንድሞችን በተመሳሳይ ሁኔታ ቅሬታ ያነሳሉ። ሌሎች ወንድሞችሽ እና ተመሳሳይ ቅሬታ አለባቸው። ወንድማችንን በተገቢ ሁኔታ አልቅሰን በምንፈልገው ልክ አልቀበል ነው ብሏል። የሚያጽናኑ ሰዎች፣ ሀዘንተኞች ከእናንተ ይልቅ እኛ መቼም ለቅሶ ቤት ነበር አይደለ? ከእናንተ ይልቅ ሌሎችን ሰዎች ይደርሱ ነበረ። እስቲ ግልጽ አድርጊልኝ፣ በደንብ እንድታብራሪልኝ ፈለኩ። ምንድን ነው አልገባም። አሁን ምን አለ መሰለህ የዛኔ አሁን ነፂ 3 ወር ምናምን አካውንት ተዘግቶበት ነበረ። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር እንጂ ጎበዝ ነው፣ በጣም ሰራተኛ ነው። እና በዛ ምክንያት ያው እንደምታውቁት እንግዲህ ቴዎድሮስ ተክለአረጋይ የነጻነት አካውንት ተዘግቷል፣ ገንዘብ በሌላ ሰዎች አካውንት ነው የሚያስገባው፣ ስለዚህ የሱ ገንዘብ ያለባቸው ሰዎች መልሶ የሚል ይዘት ያለው መልእክት አስተላልፎ ነበረ። እሱንም እንግዲህ እውነት መሆኑን ነው እያረጋገጡ ያሉት። በስራ በንግድ ፍቃድ ምክንያት የባንክ አካውንቱ ተዘግቶበት እንደነበረ ነው እየተናገረች ያለችው። ይሄም በማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ሆኖ ነበር። እንዳልኳችሁ ቴዎድሮስ ተክለአረጋይ ነጻነት የባንክ አካውንቱ ተዘግቶ ነበረ፣ በሰዎች አካውንት ነው የሚያስገባው፣ ብሮች ትራንስፈር የሚደራረጉት በዛ ነበር የሱ ስለተዘጋበት የሚል መልእክቱን አስተላልፎ ለዛም እንግዲህ እንደሚታወቀው የተለያዩ ምላሾች ሰጥቶ ነበረ። ውሸት ነው አካውንቱ አልተዘጋም የሚሉ ደግሞ አካላት መጥተው ማብራሪያ ሰጥተው ነበር በሰዓቱ። እሱ የሚታወስ ነው። ለማንኛውም ሙሉ እንስማው እስቲ። የኢኮኖሚ ችግር ገጥሞት ነበረ። ከዛ ምን ይሆናል መሰለህ እዛ ጋር እኛ ወንድማችንን እኔ ወንድሜን ያጣሁት አባቴን፣ ጓደኛዬን፣ ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው በነፂ ማለት ነው። እኔ ሰው ፊት ማለት አልፈልግም። ብዙ ነገር ነው ያጣሁት ወንድሜ፣ ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረው እና
እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበር። በጣም በቃ የሆነ ቦታ ላይ እቁብ የለውም እድር ግን ያ ነገር እየተከናወነ ነበረ። እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበር። ምን ማለት ነው? ምን አውቃለሁ እኔ ራሴ ግራን የገባኝ አንደኛ እውነት ለመናገር እኔ ጋር ነበር ይዟችሁ የሚመጣው የነበረው ጓደኞቹ ማለት ነው። እነሱ ግን የነበሩት ከሌላ ሳይድ ላይ ነበሩ። ሌላ ሳይድ ማለት ነው አልገባኝም። ከዛ ጋር ነበሩ ያውቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረን ነበር፣ ብዙ ተከራክረን ነበር። ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለእኛ ችግር ነው፣ ለእነሱ ደግሞ አይዟችሁ አይነት ነገር ነበር እና ያ ነገር እላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሌን የጎዳው ነገር ነበረ። እዛ ጋር እንደ ሴትዮዋም ጋር የነበረው ደስ የማይል ነገር ነበረ ማለት ነው። ደስ የማይል ነገር ማለት ነው ማለት ነው። እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል። የኔ እንግዶች አይደሉም እኔ እንግዳ የለኝም አይነት ነገር ግን ሚስትየው ነች ወይስ እናትየው እኮ የሚስትየው አፍ ናት። ገባ? የሚስትየው አፍ ናት። እኛ እናት የለንም። እኛ ደግሞ ለእናት ለወንድማችን አፍ መሆን አለብን ብዬ እኔ እንደውም ከ3 ዓመት ወዲህ አፍ ነኝ ተናግሬያታለሁ። ሴትዮዋ ምንድን ነው አንቺም ይዞ ካልኖረን ትዳሩ አይቀጥልም ማለት ነው ብያታለሁ። እኔ ሴትዮዋ ከዚህ ቤት በጣም ተጨቃጭቀናል፣ በጣም በብዙ ተጨቃጭቀናል። 29 ዓመት ደግሞ በዛ ላይ ምሽ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከእናንተ ጋር ነው የሚሆነው ነገር እኔ ይመሰክራል። አደራችሁ ቆርኪ ለቆርኪ ከአንድ ዓመት በኋላ ይቻላል፣ ችግር የለውም። ለ7 ወር በትክክል እንደተጠቀመ አውቃለሁ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ አይደል? የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ ተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው? ገባ? አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እሱ የኔ ጓደኞች እኔ ጓደኛ የለኝም የእሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጪ፣ መካከለኛ ጠጪ፣ ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው፣ ነፂ ነው የሚከፍለው። ይሄ እናውቃለን። እያንዳንዱ እዛ ውስጥ እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄኒከን ጠጣ እዚህ ቦታ ብዬ ጠይቄ እወጣለሁ። ከዛ ይሄኔ እኮ ሌላ ሰው ቢጠጣ ታዲያ የሚጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለህ ነፂ? እዛ ድረስ እኔ ልጄን ትዬ ወንዴ ይሄር ነው እኮ አንተ ለማሳመን ነው ብዬዋለሁ። እዚህ ወቅሼው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽኝ ነው? አዎ ይጠጣ ነበር። አዎ ብዙዎች እንግዲህ እንደውም አንዳንዶች ነፃነት ወርቅነህ ስለሆነ ፎቶውን ከመገናኛ ብዙሃን ማን ነው ከፌስቡክ ከሶሻል ሚዲያ ላይ ያጠፉት እንጂ ከጓደኞቹ ጋር ሰብሰብ ብሎ መጠጥ እንግዲህ ከህንድ ሕክምናው በኋላ ማለት ነው መጠጥ ሲጠጡ አብረው እንግዲህ ምሽት ላይ ሲዝናኑ የሚያሳዩ በርካታ እንትኖች አሉ። ግን ያው ነፃነት ነው፣ ብዙዎቻችን እንወደዋለን። የእሱን ክፉ ነገር አንፈልግም። ነገር ግን ቅድም ብያለሁ የተለያዩ ችግሮች ቢኖሩም ሰው ሀዘን ላይ ሊሆን ይችላል፣ ስሜቱ ሊጎዳ ይችላል፣ ነው ይሄን አላረግም ምናምን ሊል ይችላል፣ ብሞት ይሻለኛል ይሄንን ከማይ ሊል ይችላል። ከሚደርስበት እንግዲህ አሁን ቅድም ሰምተናል ከባለቤቱ ጋር ባለው በትዳሩ ላይ ባለው ነገር በተፈጠረበት ነገር እንግዲህ ብሞት ይሻለኛል ሊል ይችላል። ግን ወዳጅ ነኝ ከተባለ ጓደኛው ነኝ ከተባለ እንግዲህ መጠጥ ቤት አይደለም መጠጥ በደረሰበት እንዳይደርስ አጠገቡም ያሉት በተቻለ መጠን መጠጥ ባይጠጡ ወይም ደግሞ የሚጠጡም ከሆነ እሱ በሌለበት ከሱ ተደበቀው ቢሆን ይሄ እንዴት ነው እንደ ሰው ልጅ ለምሳሌ ከዚህ በፊት አብረን ምንና ምናምን ከሆነና እዛ ቦታ ላይ እኔ መሄድ ከሌለብኝ ጓደኞቼ ማድረግ ያለባቸው ምንድነው በተቻለ መጠን እዛ አካባቢ ሆኖም እኔ ጋር ባይደውሉ አይደለ ወይም ደግሞ እዛ አካባቢ ሆነው እዛ አካባቢ መሆናቸውን እንዳላቅ ማድረግ እንደው በጣም ቢያቅታቸው ካልሆነ ግን እንደተባለው ለተወሰነ ጊዜ ይሄናል ወዳጅ ከሆነ ይሄናል ወንድም ነኝ ከተባለ በተቻለ መጠን እሱን እየተንከባከቡ ለሱ እንግዲህ እንዲሻለው ለማድረግ የተሻላቸው ማድረግ ሲገባቸው ሊቆጡ ሲገባ ምናልባት ሊያስቸግርም ይችል ይሆናል። ምን አገባችሁ ሊል ይችላል። እንደሰማችሁት ከፋይ ነው። ብዙ ጊዜ እንግዲህ ከፋይ ስንሆን ደግሞ የሚናገርን ላንፈልግ እንችላለን፣ ወይም ደግሞ ስለሚከፈልልንም አጠገባችን እንዲሆን እንፈልጋለን እና ለተወሰነ ጊዜ ይህን ነገር እንደው ጥንቃቄ ቢደረግለት ነፃነት ወርቅነህን አሁን ላይ እውነት ለመናገር በህይወት ላልናጠው እንችላለን።
እንዳልኳችሁ ቅድም ብያችኋለሁ። ቀደም ብዬ እህቷ አሁን የምታነሳው ነገር ማህበራዊ ሚዲያ ላይ በደንብ ሲነሳ ነበረ። እንደተባለው እዛ ቅድም ስሙ የተነሳው ምግብ ቤት ስጋ ቤት ነው። እዛ ከጓደኞቹ ብዙ ጊዜ በየቀኑ ማለት በሚቻል ሁኔታ እዛ ይታይ ነበረ፣ በተለይ ከህንድ ከተመለሰ በኋላና እጅግ በጣም የሚያሳዝን ልብን የሚነካ ነው። ጓደኞቹ ይሄን የሚወዱት ከሆነ አብሮት ይሄን ዓመት ቅድም እሷን ብላለች 19 ዓመት ነፃነት ሲሞት 43 ዓመቱ ነው። 19 ዓመት ጓደኛው ከሆነ ከ14 ዓመት ጀምሮ ነው የሚተዋወቁት ማለት ነው የሚል እና 19 ዓመት የተባለው ውሸት ነው የሚል አንድምታ ያለው ነገር ነው እየተናገረች ያለችው። እና እንግዲህ እንደተባለው አንዳንድ ማህበራዊ ሚዲያ ላይ እየተሰሙ ያሉ ነገሮች ትክክል መሆናቸውን ይበልጥ እያረጋገጠ ያለ ጉዳይ ነው እየሰማን ያለው። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ። ነሰዲቃ ማለት ነው እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ። ወደ ታገስ ምንድን ነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም፣ ግን ስለ ታገስ በደንብ ነው የሚወራው። እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ እሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታ ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንደፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላወራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር እሺ። እናት ወደ አክሱም ሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያለሁ። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ ማበስልለት። ዘይቱ ሁሉንም ኦሊቭ ዘይት በጣም በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው፣ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል። ይሄ ልጅ ገንዘብ እንዳይሰበሰብ አንደኛ 3 ሚሊዮን ብር አንድ አባት አንድ መልካም ሰው እንደሰጣቸው በኢቢኤስ ላይ አይተናል። በጣም በዚሁ ልናመሰግናቸው ይገባል። 3 ሚሊዮን ብር ማን ነው? ወጣት ነው አሉ። እንደው ሳጣራ በጣም እግዚአብሔር ይስጥልኝ። ወጣቱ ባለሀብት ነው። እግዚአብሔር ይስጥልኝ። እውነት ከጭንቅ ነው ያዳነን። እግዚአብሔር ይስጥልኝ። ከዛ ወዲያ ምንም አይነት የብር ስብስብ የለም። እየተሰበሰበ አይደለም። እኔ እስከማውቀው ምንም አይነት ብር የተሰበሰበ እንዳልሆነ ነው የማውቀው። ከሰበሰቡ እንግዲህ የሰጡ ሰዎች እንትን ይሉ ይችላሉ፣ ግን ምንም ብር እንዳይሰበሰብ ተባለ። ከዛ በኋላ ምንም አይነት ልመና በስሙ እንዳይደረግ ተነጋግረናል። ይሄ ነገር ተግባራዊ እየሆነ ያለው ወይስ? እሱን እንግዲህ አሁን ከዚህ እኛ አሁን ተናግረናል። የሰጡ ሰዎች ካሉ ያሳውቁ፣ ግን እንዳይለመንበት በህይወቱ እንዲለመንበት አይወድምም። የራሱ ቢለምን እንኳን መዳን የሚችል በሽታ ነበር። ቢያንስ ህመሙን የሚያስታግስበት ነገር ይኖር ነበረ። ስለዚህ እንዳትለምኑ ተብሏል። እየለመኑ አይመስለኝም። ከለመኑም ደግሞ የሰጣችሁ ሰዎች ከ3 ሚሊዮን ውጪ ማንም ሰው ብር እንዳይሰጥ፣ እንደገና ይህንን ኮሚቴ እንደዚህ ብር ብሎ ሌላችሁን እንዳሰጡ እውቅና የለውም ማለት ነው። 3 ሚሊዮን በጣም ብዙ ብር ነው ለሰማንያ። ምንድነው እቅዱ? ምንድነው ሀሳቡ? ምንድነው እያስባችሁ ያላችሁ በዚህ 3 ሚሊዮን ብር? ምንድነው የታሰበው ያለው? አዎ እንዳንድ ኮሚቴ ወንድሜ በመጀመሪያ ወንድሜ ነበረ። ከዛ እኔ እንደዚህ አይነት ነገሮች ስለማይመቹኝ ለወንድሜ እንትን አልኩት። ከዛ በጣም ብዙ እንትኖች ነበሩት፣ መገፋቶች ነበሩት፣ ብዙ ነገሮች ይባላሉ። አንድ ነገር ስታነሳ ወራሽ ውክልና እንደሰጠችው አይነት ነገር የሚባሉ ተረቶች ነበሩና ያን ሁላ ተቋቁመን ግን አለ አሁን በመገፋፋት ውስጥ በቃ እኛ የምንለው ነገር እንዳይሰማ እንዳይደረግ በቃ ከመጀመሪያ ጀምሮ ብዙ እንትኖች ነበር መገፋቶች ነበሩት እና ወንድሜ ግን ያን ተቋቁሞ እስካሁን አለ። እኔ ወንዴን ትልቃችን ነው አንፈራው። ወንዴ ነኝ ለዚህ ነው የምንፈራው። ለምን መሰለህ? አይቆጣህም። ወንዴ ነፃነት እኮ አይቆጣህም። ግልምጫው በቂ ነው። ገብቶሃል? እውነቴን ነው። እንዴት አሁን ሰው እኔ ወንድሜ ስለሆነ ይመስለዋል ሰው እንደዚህ የምለው አይደል? ለዚህ ግን ለኛ ልዩ ነበር። እውነቴን ነው የምልህ ለኛ እና ምን አለ መሰለህ የማይሆኑ ነገር ነው እነዚህ ላይ እየተደረገ ያለው አሁን ላይ ማለት ነው። አንደኛ ልመና እንዳል ማንም ብዙ ሰው ይሏል። ልመና ይላል። ግን አሁንም እየተለመነ ነው። ልመና ይወድም ነፂ ነው ትላለች። ወንዴም ልመና ይወድም እኔም ልመና ይወድም፣ ግን እየተለመነ ነው። ይሄ መሆን የለበትም። በቃ 3 ሚሊዮን ብር ሐውልት መሰራት ከሆነ ሐውልት ይሰራል። ከዛ በኋላ ግን ላለው ነገር አሁን ለምሳሌ የሙዚቃ ትምህርት ቤት እንደዚህ የሳቅ እንትን ተከፍቶ ምናምን ተብሏል። ነው እንደዚህ አይነት ነገር የለም በእኔ በኩል። እኔ የሚሽኩና ወንዴ ነበረው ኮሚቴ። እኔ ኮሚቴውን እውቅና አልሰጠውም።
ለምን ትክክል አልነበረም። ከ3ኛው ቀን ጀምሮ የነበረው ትዕይንት ትክክል አይደለም። እኔ ታናሽ ወንድሙ ነኝ። እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ፣ ትንሽ ለቅሶ ፈልጉልንና እርማችንን እንኳን እናውጣ ብያለሁ። እኔ የእውነቴን እየተደራጁ ነበር ሲኬድ የነበረው ማናውቁት እኔ ደውሎ ወንዴ ምንድን ነው ለምንድን ነው ወንዴን ይዛችሁት ለምንድን ነው ወንዴ ጋር የማትሄዱት? ጠበራችሁ እሱ ነው። ወንዴን አላከበሩትም፣ ሚሚሹን አላከበሩም፣ እኛን አላከበሩም። ታዲያ እሱን የታውቀውት ነው። እኛን ሳያውቁ ታላላቆቹ ታናናሾቹ ሳያውቁ እሱን የታውቀውት ነው። አንዳንዴ እውነቴን ነው የምልህ ሰው ለመሆን እኮ ትንሽ ሰው መሽተት አለበት። ሰውኛ ባህሪ ሊኖር ይገባል። ኮሚቴው ለሚያደርገው ነገር እያንዳንዱ ነገር ማወቅ አለብኝ። እንደ ታናሽነቴ ነው። እንደ ታላቅነቴ ደግሞ ታላቅነቱን የሚወስድ ተወስዳለች ወንደሰን ይወስዳል። ለዚህ ቤተሰብ ግን እንደ ታናሽነቴ እንደ ነፃነት ታናሽነት እኔ ኃላፊነት መውሰድ አለብኝ ብያለሁ። እኔ በነገራችን ላይ እኮ ብዙ ማናመሰግናቸው ሰዎች አሉ። አሁን እኮ እኛ ሳናመሰግን እኮ ወደ መከተል ማለት ወደ ተበደለናል ወደ ማለት ሄድን። ብዙ የምንወዳቸው ለምሳሌ አብረው በረንዳ ላይ የተኙ ጓደኞች አሉ። ቃጭዬ ማለት የወንዶች ጉዳይ አይደለም። እሷ እኮ ከጎናችን እኮ አልተለየም። የእሷ ባለቤት አብረውን ነበሩ እኮ ወንብል ስናስተካክል ሲያስተካክሉ እና እንደ ቤዛ እውነቴን ነው ማናት እሷን ብዙ ሚጡን ብዙ ባዩሼ እነሱን እኮ ልናመሰግን ይገባል። እኛ እኮ ገና አልተገናኘንም። አሁን እኛ እዚህ ሚዲያ ላይ መጥተን ብቻ እንደዚህ ሆነ ሀዘናችንን ሀዘን ያደርጉልን። አብረው ተሰቅስቀው ያለቀሱ ሰዎች፣ አብረው ሲለፉ የነበሩ ሰዎችን እኮ እኛ አላመሰገንም እኮ። እነዚህ በሕክምናው ጊዜ የነበሩ ሰዎችን እኮ እኛ አላመሰገንም እኮ። ያው እንግዲህ አድማጭ ተመልካቾቻችን እንደሰማችሁት ነው የነፃነት ጉዳይ እንዲህ መነጋገሪያ ሆኗል። ድጋሚ እጅግ በጣም የሚያሳዝን ነው። አሁንም ግን ማለት የምንፈልገው ነገር ምንድን ነው? በቃ ቤተሰቦቹ ይሄ ነገር መደረግ የለበትም ብለዋል። ስለዚህ ያለ አግባብ እንግዲህ ነፃነት የማይፈልገውን ነገር ስለሆነ ያለ አግባብ ገንዘብ ስብሰባው ልመናው ይቁም ብለዋል። ይህን ነገር እንግዲህ እየተከሰሰ ያለው አስናቀ ነው በራሱ ወይም ደግሞ በተለያየ አጋጣሚ መልስ ይሰጣል ብለን እንጠብቃለን። እሱን መልስ እንደዚሁ እንመለከታለን። ለማንኛውም ግን ከዚህ በፊትም እንዳልነው ነፃነትን ስሙን በበጎ የሚያነሳ ነገር እንጂ በእንደዚህ አይነት ከቤተሰቦቹ እንደዚህ አይነት ቅሬታ መስማት እጅግ በጣም ያማል። ልጆች አሉት፣ ታዳጊ ልጆች ናቸው ያሉት። ለእነሱም እጅግ ልብ ሰባሪ ነው የሚሆነው። አባታቸውን አጥተዋል። እነኚህም ደግሞ ቤተሰቦች ወንድም እህቶቹ ወንድማቸውን ነው ያጡት እና እጅግ በጣም አሳዛኝ ስለሚሆን ጓደኛዋም ደግሞ ስትሆን ከወንድም በላይ ነው የምትቀርበው። ያም ጥንቃቄ ይሻል። ምናልባትም መልካም ነገር ለማድረግ እንዳሉ እንግዲህ ቅድም እንደሰማችሁት ምናልባትም ትምህርት ቤት ለመክፈት ታስቦም ከሆነ እንደው ተነጋግሮ ቅድም እኛም ሀሳቡን ስለምንደግፈው ተነጋግሮ ቤተሰቡ ባመነበት ልክ የነፃነት ስም ለአንዴና ለመጨረሻ ጊዜ የሚያስጠራ ተቋም ቲያትርን የሚያስተምር ፊልምን የሚያስተምር ተቋም ቢከፈት ብዙዎችም የሚማሩበታል። አንደኛ ነፃነት ሁሌም ስሙ በበጎ እንዲነሳ ያደርገዋል። ይህን ቢሆን ግን ከቤተሰቦቹ ጋር በመነጋገር ማድረግ ይቻላል ማለት እንወዳለን። ለማንኛውም ከነፃነት ወርቅነህ ጋር ተያይዞ አዲስ የወጡ የብዙዎች ጥያቄ የነበሩ እንግዲህ ጥያቄዎች ምላሽ ያገኙበትን ቆይታ ነው አብረን የተከታተል ነው። አብረን ስለነበረን እጅግ አድርገን አብራችሁን የተከታተላችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። የተለያዩ መረጃዎችን የተለያዩ እንግዶችን ወደ እናንተ ያደረስን ቆይታ የምናደርግ ይሆናል። ቻናላችንን ሰብስክራይብ አድርጋችሁ ደውል ምልክቷን ተጭናችሁ ላይክ፣ ሼር ስለምታደርጉም እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚያው በቃ መልካም ጊዜ